በዓለማችን ላይ እጅግ አስደንጋጭና አስፈሪ የተባለ ቫይረስ መከሰቱን በዚህ ሰዓት እየሰማን እንገኛለን። ይሄኛው ቫይረስ የተከሰተው ደግሞ በህንድ ሲሆን ኒፓ ቫይረስ ይባላል። በዚህ ሰዓት እጅግ አስደንጋጭና አሳሳቢ የተባለ መረጃ እየሰማን እንገኛለን። አዲስ ገዳይ ቫይረስ መከሰቱ ተሰምቷል። በዓለም ላይ በገዳይነቱ አደገኛና ምንም አይነት መድኃኒት የሌለው የኒፓ ቫይረስ መከሰቱ ተገልጿል። ከህንድ ኮልካታ ግዛት የመጣቸው ወጣት ሴት ኮማ ውስጥ ወድቃ ወዲያው አልፏል። ኮሎኔል መንግስቱ ኃይለማርያም ወደ ኢትዮጵያ ሊመጣ መሆኑ ተሰምቷል። የ35 መሪ ሌተናል ኮሎኔል መንግስቱ ኃይለማርያም ወደ ሀገር ቤት ሊመለሱ ይችላሉ የሚለው ወሬ በአዲስ አበባ ነዋሪዎች ዘንድ በስፋት እየተወራ ነው። እንዳትምነው አንተ ከተክ እንደዚህ ያለብህ ምን ነው? ስሙት ደግሞ የሚሰገርላችሁ እያለች ነው። አዎ ያንተ ንጉስ ሊሆን ይችላል። ትክክልም ነው። ሰላም ለእናንተ እንደምን አላችሁ እንደምን ቆያችሁ። በዛሬው ቪዲዮ እጅግ በጣም አደገኛ የሆነ ጥንቃቄ የሚሻው ቪዲዮ የማሳያችሁናል። እሱ ምንድነው? አደገኛ የሆነ ከኮሮና ቫይረስ የሚብስ ገዳይ በሽታ ተከስቷል። እሱ ለጥንቃቄ የማሳያችሁናል ማለት ነው። እንዲሁም ደግሞ የቀድሞ የደርግ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ኢትዮጵያን ድጋሚ ሊገዛ ይችላል፣ ወደ ሀገር ሊገባ ነው የሚሉ አስደንጋጭ መረጃዎች ወጥቷል። እሱን የማሳያችሁናል ማለት ነው። እንዲሁም እንዳልካቸው ዘነበ የተባለ ቅሌታም ግለሰብ ላይ አሁንም ተቃውሞ በረቶበታል። አዳዲስ የሆኑ የቅሌት ስራዎችን እያወጣ መነጋገሪያ መሆን የሚፈልገው ይህ ግለሰብ ያደረገው ምንድነው? እሱንም የምንመለከት ይሆናል ማለት ነው። እስከ መጨረሻው መርሃ ግብር ድረስ አብራችሁን ቆዩ። ቪዲዮውን ላይክ ማድረግ እንጀምር። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ። በዛሬ ቀን ጥር 18 ቀን 2018 ዓ.ም ዜና እረፍት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ማረፋቸው ነው የተነገረው። ብፁዕነታቸው በሀገር ውስጥና በኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ በመሆን ሰፊ አገልግሎት አበርክተዋል። የብፁዕነታቸው እረፍት አስመልክቶ የቅዱስ ሲኖዶስ ጽሕፈት ቤት የሚሰጠው መግለጫ እንደደረሰ የማቀርብ መሆኑን እገልጽላቸዋለሁ። ዜና እረፍት የቀድሞ የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ የነበሩትና በቅርቡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም በሞት ተለዩ። ብፁዕነታቸው በሀገር ውስጥና በኢየሩሳሌም የኢትዮጵያ ገዳማት ሊቀ ጳጳስ በመሆን ሰፊ አገልግሎትም አበርክተዋል። የአቡነ ዕንባቆም በረከታቸው ትደርብን። በእውነት እንዲህ አይነት ታላላቅ ለሀገር የሚጠቅሙ ለቅድስት ክርስቲያን እጅግ በጣም ድንቅ ስራ የሰሩ አባቶቻችን ሲያርፉ በብዙ እንጎዳለን። እግዚአብሔር ከደጋጎች ከአብርሃም ከይስሐቅ ከያዕቆብ እቅፍ ያደርግልን፣ እኛንም በበረከታቸው ያስበን፣ ነፍሳቸውን በሰላም ትረፍ እንላለን። ሁላችሁም እንዲህ በሉ። አንዲት እህታችን በለቅሶ በእንባ ውስጡና ይህንን ትነግረናለች። ምን ገጠማት? ናፍቆት እያሰቃያት ትገኛለች። ለቅዳሴው ጸሎት ዘውትር እንዳልተጋው በአደባባይ ቆሜ ስምህን እንዳልጠራው ተሰነካክዬ ወድቄያለሁና እርዳኝ አማኑኤል በሃይማኖት ልጽና። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። ምን ጊዜም በእጅ ያዝት ወርቅ እንደ መዳብ ይቆጠራል። አሁን ላይ ያለንበት የሰንበት ትምህርት አገልግሎት በተለይ በሰንበት አገልግሎት ውስጥ ያላችሁ ሰዎች እባካችሁ እንግዲህ እህት የሰንበት ተማሪ አገልግሎት ነበረች፣ አዋሳ ቅዱስ ገብርኤል ታገለግል ነበረች። እንዲህ ሰንበት ትምህርት ቤት አገልግሎቱን አፍቋት በእንባ በለቅሶ ሆና መቼ በተመለስኩ አባቱ ባካ ወደ ቤት መልሰኝ ትላለች። እውነተኛ ሰላም የሚገኘው በቅድስት ቤተክርስቲያን ነው። ሰንበት ትምህርት ቤት ብዙ ትምህርት የሚገኝበት ብዙ ሰላም ያለበት እውቀት የሚገኝበት ነውና በዛ ያላችሁ ሰዎች እባካችሁ አሁን እንደቀላል ነገር አትዩት። እንደዚህ እህታችን ናፍቆትና ለቅሶን ኋላ ላይ አትችሉትም። ራሳችሁን በሰንበት ቤት ውስጥ ጠብቁናለን። አደገኛው ቫይረስ ምንድነው? ከኮሮና የበረሰ በጣም ከፍተኛ የሆነ ገዳይ በሽታ ተላላፊ በሽታ ተከስቷል። እስኪ እንየው። በዓለማችን ላይ እጅግ አስደንጋጭና አስፈሪ የተባለ ቫይረስ መከሰቱን በዚህ ሰዓት እየሰማን እንገኛለን። ይሄኛው ቫይረስ የተከሰተው ደግሞ በህንድ ሲሆን ኒፓ ቫይረስ ይባላል። ይሄ ቫይረስ ታዲያ የተያዙ ሰዎችን እስከ 100 ሰዎች እስከ 75 የሚደርሱ ሰዎችን ህይወት እንደሚቀጥፍ እየተገለጸ ሲሆን በእነዚህ አገራት ላይ በተደጋጋሚ ሲከሰት ነበረ። አሁን ላይ
ላይ ግን በከፍተኛ ሁኔታ በደቡባዊ ህንድ መከሰቱን መረጃዎች እየወጡ ይገኛሉ። ቫይረስ ታዲያ እዚህ ጋር እንደምትመለከቱት የተያዙ ሰዎችን ከ40% እስከ 75% ይገላል የተባለ ሲሆን አንዳንድ ሪፖርቶች ደግሞ 90% የሚሆኑ በዚህ ቫይረስ የተያዙ ሰዎች እንደሚሞቱ ነው የተገለጸው። እንዲሁም ደግሞ ቫይረሱ የሚተላለፈው ከእንስሳት ወደ ሰው እንዲሁም ደግሞ ከተበከሉ ምግቦችና ከዚህ ባለፈም ደግሞ ከሰው ወደ ሰው ሊተላለፍ እንደሚችል መረጃዎች ወጥተዋል። በዚህ ሰዓት እጅግ አስደንጋጭና አሳሳቢ የተባለ መረጃ እየሰማን እንገኛለን። አዲስ ገዳይ ቫይረስ መከሰቱ ተሰምቷል። በዓለም ላይ በገዳይነቱ አደገኛና ምንም አይነት መድኃኒት የሌለው የኒፓህ ቫይረስ መከሰቱ ተገልጿል። ከህንድ ኮልካታ ግዛት የመጣች ወጣት ሴት ኮማ ውስጥ ወድቃ ወዲያውኑ ህይወቷ አልፏል። ይህን ተከትሎ በመቶዎች የሚቆጠሩ ሰዎች በለይቶ ማቆያ ውስጥ ገብተዋል። ታይላንድ ጨምሮ አንዳንድ አገራቶች የአየር ማረፊያ ቁጥጥርን ማጠናከር ጀምረዋል። ከህንድ የሚመጡ ተሳፋሪዎች ለቫይረሱ ምርመራ እየተደረገላቸው እንደሚገኝም ተገልጿል። በእንቅርት ላይ ጆሮ ደግፍ እንዲሉ አበው እንግዲህ ድህነታችን ላይ ኢትዮጵያ ሀገራችን ደሃ ነች። እንዲህ ያለ ተላላፊ አደገኛ በሽታ መድኃኒት ያለው ነገር ሲከሰት እጅግ በጣም አደገኛ ነው። ተዛማች ነው። ማህበራዊ ኑሯችን በጣም ጥብቅ ነው። እርስ በርስ ግንኙነታችን ስለዚህ የሚተላለፍ ገዳይ በሽታ በመሆኑ ጥንቃቄ እናደርግ ከወዲሁ ማለት ነው። እግዚአብሔር ሆይ እባክህን ታደገን፣ አውጣን እያለን ጸልይ ሁላችን። ምክንያቱም ሊታደገን የሚችል እርሱ ብቻ ነው። ቴክኖሎጂ፣ ስልጣኔ፣ ሀብት ምናምን ብሎ ነገር የለንም እኛ። ስለዚህ ጌታ ሆይ እባክህ አድነን፣ ታደጋት ሀገራችን እያለን ጸልይ። ኮሜንት ላይም እግዚአብሔር ሆይ አድነን፣ አውጣን እያለን እንጻፍ እስኪ። ኮሎኔል መንግስቱ ኃይለማርያም ኢትዮጵያ ሊገዛ ይችላል። እጅግ አደገኛ መረጃ ወጥቷል። ኮሎኔል መንግስቱ ኃይለማርያም ወደ ኢትዮጵያ ሊመጣ መሆኑ ተሰማው። ለ35 ዓመታት ያህል በዚምባብዌ በስደት የቆዩት የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ምንም እንኳን ከመንግስት በኩል እስካሁን የተሰጠ ይፋዊ መግለጫ ባይኖርም ከነሙሉ ቤተሰቦቻቸው በዚህ ወር መጨረሻ ወደ እናት ሀገራቸው ሊመለሱ እንደሚችሉም ተነግሯል። ከታሪክ ምስክርነት አንጻርም የኮሎኔል መንግስቱ ወደ ሀገር መመለስ ስለ ኤርትራ መገንጠል፣ ስለ ሶማሊያ ወረራና ስለ ሌሎች ሚስጥራዊ የመንግስት ውሳኔዎች ሕያው መረጃን ለማግኘት እድል ይፈጥራል ተብሎም ይጠበቃል። በኢትዮጵያ ውስጥ የተካሄደውን አሰቃቂም የቀይ ሽብር የመሩት ሌተናል ኮሎኔል መንግስቱ ኃይለማርያም ለብሔራዊ እርቅ ይረዳሉ ብሎ ማሰብ ይከብዳል። ይህም መጠበቅ ቃጠሎ ያስነሳን ሰው የእሳት አደጋ መከላከያ ተቋምን እንዲመራ እንደ መጠየቅ ይቆጠራል። ላለፉት 35 ዓመታት በመንግስት በሰጣቸው ቪላ ውስጥ በሐራሬ ሲኖሩ የቆዩት የቀድሞ ማርክሲስት መሪ ሌተናል ኮሎኔል መንግስቱ ኃይለማርያም ወደ ሀገር ቤት ሊመለሱ ይችላሉ የሚለው ወሬ በአዲስ አበባ ነዋሪዎች ዘንድ በስፋት እየተወራ ነው። ይህ ጉዳይ በማህበራዊ ሚዲያም በስፋት ተሰራጭቷል። ስለ መንግስቱ ኃይለማርያም ወደ ኢትዮጵያ መመለስ የሚደረገው ውይይት የጦፈው የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደ ኢሮፓውያን አቆጣጠር በ2018 የአፍሪካ ህብረትን ምርጫ ታዛቢ ቡድን በመምራት ወደ ሐራሬ ባቀኑበት ወቅት ከመንግስቱ ጋር ከተገናኙ በኋላ ነው። ይህ ግንኙነት በወቅቱ የጠቅላይ ሚኒስትር አብይ አህመድ ውስጥ ታዋቂ ፍቃድ እንደተፈጸመ ይታመናል። ታዛቢዎች በወንጌላዊው አማኝና የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝና በመንግስቱ መካከል የተደረገውን ግንኙነት በሌላ መልኩ ይተረጉሙታል። ይኸውም ኃይለማርያም መንግስቱ ከአሰቃቂ የትላንት ታሪካቸው ተላቀው ጌታ ኢየሱስ ክርስቶስን የግል አዳኛቸው አድርገው በመቀበል ድነትን ወይም ሪደምፕሽን እንዲያገኙ ለማመቻቸት የተፈጠረ እድል አድርገው ያዩት። ለኃይለማርያም ይህ አይነቱ ውጤት ነፍሳቸው ከዚች ምድር ከተለየች በኋላ መለኮታዊ ሞገስን እንደሚያስገኝላቸው የሚታመን ትልቅ የግልና መንፈሳዊ ስኬት ነው። አሁን በርካታ ወሳኝ ጥያቄዎች ይቀራሉ። የአብይ አህመድ መንግስት የኢትዮጵያ ፍርድ ቤት በመንግስቱ ኃይለማርያም ላይ በሌሉበት የወሰነውን የዕድሜ ልክ እስራት እንዴት ያስተናግደዋል? አሁንም በግጭት ውስጥ የምትገኘው ኢትዮጵያ በኢትዮጵያውያን ላይ ለፈጸሙት ከባድ ወንጀል እስካሁን ይቅርታ ያልጠየቁትን መንግስቱን ለሀገር አንድነት እንደሚጠቅም ሰው አድርጋ ለመቀበል ዝግጁ ናት ወይ? እኔ ከ20 ዓመታት በፊት እንዳደረግኩት የተፈጸመው ቫይረሱም እንኳን መንግስቱንና ሌሎች የደርግ አባላትን ይቅር ለማለት ፈቃደኛ የሆኑ ወይም ያንን ከባድ እርምጃ የወሰዱ ስንት ሰዎች ይኖራሉ? እዚህ ላይ የማርቲን ሉተር ኪንግ ጁኒየርን ጥበብ የተሞላበት ምክር አስታውሳለሁ። አይን ለአይን ጥርስ ለጥርስ ሀገርን እውርና ጥርስ አልባ አድርጎ ያስቀራል። በኮሎኔል መንግስቱ ኃይለማርያም ዙሪያ በሚወራው ወሬም ልጃቸው ትዕግስት መንግስቱ በማህበራዊ ሚዲያ ሰፊ እንቅስቃሴ ስለምታደርግ እንደዚሁም ጋዜጠኛ ገነት አየለ የመንግስቱ ኃይለማርያምን መጽሐፍ የጻፈች ቃለ ምልልስ አድርጋ እስካሁን ድረስ ያሉት ነገር የለም። የቀድሞ የኢትዮጵያ ሰራተኞች ፓርቲ ደርግ ሊቀመንበር የነበሩት ጓድ ኮሎኔል መንግስቱ ኃይለማርያም ወደ ሀገር
እናት ሀገራቸው ኢትዮጵያ ተመልሶ የመግባትና የሊቀመንበርነት ስልጣንን የመቆናጠጥ እድል አላቸው የሚሉ መረጃዎች በይፋ እየወጡ ይገኛሉ ማለት ነው። እንግዲህ ብዙዎች ኢትዮጵያውያን በሀገር ወዳድነታቸው፣ በቆራጥነታቸው፣ በጥልቅ አንባቢነታቸውና በወንዳ ወንድ ባህሪነታቸው የሚወዷቸው በርካታ ኢትዮጵያኖች እንዳሉ ሁሉ በግፍ የጨፈጨፉት ኢትዮጵያውያን ይበዛል። ዛሬ ለምትገኝበት ኢትዮጵያ ምስቅልቅል የምትገኘው ኢትዮጵያውያን ምሁራንን አንቀው የገደሉ፣ በጥይት ደብድበው የገደሉ፣ እልቂት የፈጸሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የተገደለባት ፓትርያርክ ይህ መሪነት ነው የሚሉ ብዙዎች ደግሞ የሚተቿቸው ሰዎች አሉ። ያው ሁሉም እንግዲህ በአንድ ሰው በሁሉም ሊወደድ በሁሉም ደግሞ ሊጠላ አይችልም። ብዙዎች ስለ ሀገር ጥልቅ ፍቅርነታቸውና ሀገር ወዳድነታቸው ሲወዷቸው ሲያደንቋቸው፣ ሌሎች ደግሞ በጨካኝነት በግድያና በአሰቃቂ ወንጀላቸው ደግሞ ይጠሏቸዋል ማለት ነው። እናንተ ስለዚህ ለኮሎኔል ጓድ መንግስቱ ኃይለማርያም ያላችሁ ሀሳብ ምንድነው? በእውነት ወደ ሀገራችን ቢመጡ ምን አይነት አቀባበል ይኖራቸዋል? እጅግ በጣም አወዛጋቢ ነገር ሆኗል ማለት ነው። በቅርቡ ሲኤምኤስ አካባቢ ታላቅ ቤተክርስቲያን ተመርቋል። እጅግ እንኳን ደስ ያላችሁ ኦርቶዶክሳውያን፣ ታላቅ የምስራችን የቅዱስ ሚካኤል ቤተክርስቲያን ተመርቋል። ለመሆኑ ያልሰማችሁትን አንድ ታሪክ ላሰማችሁ። ሲኤምሲ ሚካኤል ቤተክርስቲያን የተገነባው በዚህ ገበሬ ምክንያት ነው። ዛሬ የተመረቀው ሲኤምሲ ሚካኤል ቤተክርስቲያን ቦታውን ለቤተክርስቲያን የሰጠው ይህ ከላይ የምትመለከቱት አቶ አዳዲ ቡርቃ የተባለ ኦርቶዶክሳዊ አርሶ አደር የዛሬ 32 ዓመት የግል ንብረቱ የነበረውን የእርሻ ቦታውን የቅዱስ ሚካኤል ቤተክርስቲያን እንዲሰራበት በስጦታ ነበር የሰጠው። ታዲያ እኚህ አርሶ አደር አባት በሰጡት ቦታም ዛሬ ይህ የምትመለከቱት ግዙፍ ቤተ መቅደስ ተገንብቶ ለምርቃት በቅቷል። አርሶ አደሩ አቶ ዳዲ መሬቱ ለእርሻ ያስፈልገኛል ብለው ሳይሰስቱም ዛሬ ታላቁ ካቴድራል የቆመበትን ቦታ ከግል እርሻቸው ላይ በነፃ ቆርሰው በመስጠት ለብዙ ሺህ ምዕመናን የነፍስ መጠለያ እንዲሆን መሰረት ጣሉ። በ1986 ዓ.ም በመቃኙ ቤተ መቅደስ የተጀመረው ያ ቅዱስ ስፍራም ዛሬ አድጎና ጎልምሶ ሲኤምሲ አካባቢ እጅግ ዘመናዊና ግዙፍ ህንፃ ሆኖ ዛሬ ለምርቃት በቅቷል። ግንባታው የዛሬ 13 ዓመት የጀመረው ይህ ግዙፍ ቤተ መቅደስ 240 ሚሊዮን ብር በፈጀ ውጪ ተገንብቶ ሲታይ ልብን ትርክክ በሚያደርግ ግርማ ሞገስ ግንባታው አልቆ የአርሶ አደሩ አቶ ዳዲ ፍሬ አፍርቶም ዛሬ ጥር 17 ቀን 2018 ዓ.ም ቤተ መቅደሱ ለምርቃት በቃ። አቶ አዳዲ ቡርቃ የተባሉ እንደገ ግለሰብ እስኪ ሁላችሁ መርቋቸው። በእውነት እንዲህ ያሉ ግለሰቦችን ስናይ በእውነት ኢትዮጵያዊነታችን ሃይማኖታችን ምን ያህል እንዲህ የመሰለ ግዙፍ ድንቅ ቤተክርስቲያን እንዲገነባ ያደረጉት በልግስና ነው የሰጡት። አልሸጡትም። መሬቱን ለቤተክርስቲያን ብለው በልግስና በነፃ ነው የሰጡት ማለት ነው። እንዲህ አይነት አባቶች ልጆች ነን። እንግዲህ አንዳንዶቹ ከመሬት ተነስቶ በኢትዮጵያ ቤተክርስቲያን ገንዘብ ሲዘርፉ እንመለከታለን። እንዲህ ያሉ ደግሞ ደጋግ የቀደሙ አባቶቻችን ሀብት ንብረታቸውን ይስጣሉ። እንኳን እስከ ቤተክርስቲያን ሊወስዱ ያላቸውንም ለቅድስት ቤተክርስቲያን ይሰጣሉ። ይሄ ግዙፍ ቤተክርስቲያን የታነጸው በእኒህ አቶ ዳዲ ቡርቃ የተባሉ ግለሰብ ናቸውና በእውነት እግዚአብሔር አብዝቶ ይባርካችሁ። በወጣው የተካ በመንግስቱ ያስበው በታች እንዲህ ያለ ቤተ መቅደስ እንዲሰራ እንዳደረጉ በላይኛው በታላቋ መቅደስ እርሶን ይሰብስቦት ያስገቦት እንላለን። ሁላችሁ መርቋቸው። በእውነት ድንቅ ነገር ስለሆነ ማለት ነው። የሻሸመኔ አርሲ እንዲሁም ደግሞ የተለያዩ ቦታዎች ኦርቶዶክሳውያን በግፍ የተጨፈጨፉ ሲታሰቡ ውለዋል ማለት ነው። እንግዲህ ይሄ ጉዳይ እጅግ በጣም ብዙ ኦርቶዶክሳውያን ያሳዘነ ጉዳይ ነው። ምክንያቱም በወቅቱ በፖለቲካም በሃይማኖትም ሽኩቻ ውስጥ ብዙ ኦርቶዶክሳውያን ሙተዋል። ለመሆኑ እየሆነ ያለው ነገር ምንድን ነው? ቤተ ክርስቲያን ጥቁር የለበሰችበትን ዕለት ግን ያንን የቤተ ክርስቲያን የመከራ ጊዜ ግን ልንረሳው አንችልም። ከዛኔ ጀምሮ በአርሲ አሁንም ድረስ ያልቆመውን የሰማዕታትን ግፍ ልንረሳው አንችልም። የሻሸመኔ ወጣቶች እነዛን ኦርቶዶክሳውያን ለሃይማኖታቸው ለቤተ ክርስቲያናቸው ሲሉ አንገታቸውን ለሰይፍ ጭንቅላታቸው ለጥይት አሳልፎ የሰጡትን እነዛን ሰማዕታት ብንረሳቸው ይሄ ሞት ነው። እውነት ይሄንን ስታደርጉ የነበራችሁ ሰዎች ዛሬ መስቀል ይዛችሁ እንባርካችሁ ብትሉንም ያቺን ቀን ግን ዛሬ ጥር 16 ሰማዕታት በግፍ የተጨፈጨፉበት ቀን ያቺ በዚህ ሰዓት ቤተ ክርስቲያን የመከራዋን ድምፅ እያሰማችበት የነበረችው ቀን አንረሳትም። አሁንም ታሪክ ያስታውሳችሁ። እንደምታውቁት ለአርሲ ድምፅ እየሆንን 81 ቀን ሆኖናል። አጀንዳችንን አንቀይርም። ብፁዕ አባታችን ፓትርያርኩ በመታመማቸው ምክንያት አንዳንድ አዳዲስ ነገሮች ልናይ እንችላለን። ኦርቶዶክሳውያን ጠንቀቅ በሉ። አይናችንን ገለጥ አድርገን ቅድስት ቤተ ክርስቲያናችንን እንያት። ቤተ ክርስቲያናችን በማን እጅ ላይ ልትወድቅ ነው ብለን ቤተ ክርስቲያንን እንጠብቃት። ብፁዕ አባታችን የት ናቸው? ለምን ድምጻቸው ጠፋ ብለን እንጠይቁላችን።
ለኢትዮጵያ ቤተክርስቲያን አንድነትና ፍቅር መተሳሰብ ሲባል እንግዲህ በፊት ላይ ቀድመው ደረታቸውን ለጥይት ያጋለጡ ወንድሞቻችን ሰማዕታቱን የምንዘነጋበት ምንም አይነት ምክንያት የለንም። ሁሉም ዘወትር በልባችን ሰሌዳ ታትመው የሚኖሩ እንደ ሻማ እየቀለጡ ለቤተክርስቲያኗ ብርሃን የሆኑ ሰማዕታት ናቸው። ከሰማዕታቱ በረከት ይክፈለን። እንግዲህ ሁሌም የምናስባቸው የምንዘክራቸው ናል ማለት ነው። እንዳልካቸው ዘነበ በአፉ አዳሪ ለፍቶ አዳሪ ሳይሆን አውርቶ አዳሪ የሆነ ይህ ግለሰብ ምን እያለ ነው? አሁንም እጅግ አስደንጋጭና አወዛጋቢ ነገሮችን የተናገረ አጀንዳ መሆን ይፈልጋል። እንዳልክ የሚናገረውን ነገር እስኪ ሰምተን እንመለስ። በተመለከተ ለመጨረሻ ጊዜ ጉሮሮን እስኪያንቅ ድረስ እስኪያስመልስ አንድ ወት ልንገር። ንጉስ ካወጣ አዳምጡ። 6 ጊዜ አንተ ጠዋት ማታ የምትሰግድለትን አባትህን ገርፎ ያባረረ። ንጉስ ካወጦና አንተ 6 ጊዜ የምትሰግድለትን አባትህን ገርፎ ነው ያባረረው እያለ ነው ያለው። አይ ቲንክ ስለ ንጉስ አጼ ምኒልክ መሰለኝ የሚናገረው። ካወጦና 6 ጊዜ ንጉስ ምኒልክን ገርፏል እንዴ? እኔ የማላውቀው ታሪክ አለ እንዴ? ጋይስ እስኪ ስሙት በደምብ ስማ። 6 ጊዜ ጠዋት ማታ የምትሰግድለትን አንደኛ ለንጉስ ምኒልክ ጠዋት ማታ ይሰገድለታል። ማን ነው የሚሰግድለት? ጠዋትም ማታም ንጉስ ናቸው። እንደ አንድ ንጉስ ይከበራሉ እንጂ ሰጋጅ አለ እንዴ? እንዳልክ እያፈላ ነው። በነገራችን ላይ ጋይስ በጣም እያፈላ እያንተከተከ ነው ያለው እንዳልክ። ስሙት። ሰውዬ ሙልጭ አርጎ ገርፎ ያባረረ መሀል አዲስ አበባ ላይ ስቲል ናው መቃብሩ አለ። ግርፍ አርጎ ያባረረ። በነገራችን ላይ ንጉስ ምኒልክ በ1894 ላይ ሄደው ውጊያ አድርጓል። ግን አሸንፎት ነው የመጡት። እሱንና የከፋውን ንጉስ ኦኬ ካው ጦናና ምንድነው ጦናንና ታቶ ጋኪ ሰሪቾን በ1896 አሸንፎ ነው የመጡት። የቱ ጋር ነው ያሸነፋቸው? ካው ጦና እሳቸው እንዳልክ ምን ነው አንተ ከተክ እንደዚህ ያለብህ ምን ነው? ስሙት ደግሞ የሚሰገርላቸው እያለ ጭራሽ ካው ጦና የወላይታ ንጉስ ብቻ አይደለም፣ የኔ የዶርሴው የእንዳልካቸው ዘነበ ዘካሪያስ ንጉስ። አዎ ያንተ ንጉስ ሊሆን ይችላል። ትክክልም ነው። ካው ጦና ለኛም ንጉሳችን ነበሩ። ለወላይታ ህዝብ ብቻ አይደለም ለመላው ለኛም ጭምር ንጉሳችን ናቸው። አዎ ትክክል ነው። ንጉስ ነበሩ ወላይታ ላይ ልክ እንደ ታቶ ጋኪ ሰሪቾ፣ ልክ እንደ ጅማው ንጉስ፣ ልክ እንደ አባ ጅፋር እንደ ሌሎቹም ሁሉ ንጉስ ነበሩ። ምኒልክን ግን አልገረፉም። ምኒልክ አይደለም ተውና እንኳን ተውና ጦናን ጣሊያንን ጭምር ገርፎ ያባረሩ ናቸው። ምንድነው በዚህ አክል ጥላቻ ነው ወይስ ኦርቶዶክስን ስለምጠላ በቃ ምኒልክንም አንድ ላይ ስሙት። ጦናን ነው ማቀው ነው ጦናን ነው ማቀው። ጦናን ተተ ምኒልክን ጥራ እያልከኝ እኮ ነው። መጀመሪያ ጦናን ጠርቼ ከዛ ምኒልክን ጠራለሁ። ችግር የለው። እንዳልካቸው ትንሽ ተረጋጋ። አንደኛ የታሪክ ዕውቀት የለህም አንተ። ታሪኩን ለኛ ተው። ሰከን በል። በጣም እያፈላህ ነው ያለው። ሰከን በል በጌታ በኢየሱስ ስም። እንዳልካቸው ዘነበ የተባለ ይሄ ልጅ ሀሳቡም አላማውም እቅዱም የታወቀ ነው። በተለያዩ ጉዳዮች በሃይማኖት፣ በዘር፣ በፖለቲካ ሰዎችን የጣልቃ እየገባ በሰዎች መካከል በማያውቀው ነገር እየገባ ሰዎችን መለያየት፣ አንድነት እንዳይኖር፣ ፍቅርን እንዳይኖር የሚያደርግ ሌላ ሽፋን ያለው የፖለቲካ እጅ እየተሰራበት ያለ ኩታራ ገና አዳጊ የሆነ ልጅ ነው። እንግዲህ በእርሱ ላይ ይህን ያለ ማለት መውራትም ተገቢ አይደለም። ነገር ግን ልጁን ልንጠነቀቀው፣ ልናስበው፣ ማን እንደሆነ ልናውቀው ይገባል። ሃይማኖትም የለውም ሲጀመር የሚሰራው ነገር ሁሉ ቅድም እንዳልኳችሁ ኦን ተብሎ ኦርቶዶክስ ቤተክርስቲያንን ማጣለል፣ የኢትዮጵያ ቤተክርስቲያንን ታሪክ ማጥለል፣ የኢትዮጵያ ቤተክርስቲያንን እንዲህም ደግሞ ኢትዮጵያን ሀገሪቱን እርስ በርስ የሚኖረውን ፍቅርና ሰላም ቁርሾ እንዲኖርና መለያየት እንዲኖር የሚሰራ ሰው በመሆኑ እጅግ በጣም እናዝናለን። ይህን ሰው እንድታውቁት ይገባል ለማለት ያለው